ዝም ስትል ምን እያሰበች ነው? ከዝምታዋ ጀርባ ያለው ሚስጥር ሁልጊዜም የሚጀምረው በተመሳሳይ መንገድ ነው። መልእክቶች ይዘገያሉ፣ ጉልበቷ ይተንሳል፣ ምላሾቿ ያጥራሉ። ከዚያም በአንድ ቀን ጭር ይላል። ዝምታ። ምንም ማብራሪያ የለም፣ ምንም ጭቅጭቅ የለም፣ ምንም መዝጊያ የለም። ያ ዝምታ ግን ከማንኛውም ውድቅ መደረግ ሪጀክሽን በላይ ጩኸቱ ይጎላል። በዚህ ጊዜ አእምሮ ባዶ ቦታዎችን መሙላት ይጀምራል። ያጠፋሁት ነገር አለ፣ ሌላ ሰው መጣበት፣ ፍላጎት አጣች፣ ልጻፍላት እያልክ ትጨነቃለህ። ነገር ግን ብዙ ወንዶች የማይረዱት አንድ እውነት አለ። ዝምታዋ ዝም ብሎ የመጣ አይደለም። ከላዩ ላይ ከሚታየው ዝምታ በታች የሆነ ነገር እየተከናወነ ነው። ዛሬ ወደ እሷ አእምሮ ውስጥ እንገባለን። ምክንያቱም ዝምታ ባዶ አይደለም፣ ዝምታ መረጃ ነው። ታሪኩ እንዲህ ነው። ከእሷ ጋር ተዋወቃችሁ። በመካከላችሁ ያለው መሳሳብ ተፈጥሯዊ ነው። አብራችሁ ትስቃላችሁ፣ ቀድማዋ ትጽፋለች፣ ረጅም መልእክቶች ትልክልካለች፣ የግል ሚስጥሯን ታካፍላለች። ነገሮች እያደጉ እንደሆነ ይሰማሃል። ከዚያም በአንድ ሳምንት አንተ በይልጥ መቅረብ ትጀምራለህ። ቶሎ ምላሽ ትሰጣለህ፣ ትልቅ ጥያቄዎችን ትጠይቃለህ፣ በስሜት ኢንቨስት ታደርጋለህ። በዚህ ጊዜ በሷ አእምሮ ውስጥ የሆነ ረቂቅ ነገር ይፈጠራል። በቶም እየተጣበቀብኝ ነው ብላ ታስባለች። ያንተ ስሜታዊ መያያዝ ከሷ ፍጥነት በላይ ሲፈጥን ወደ ኋላ ትላለች። ይህ የሆነው ስለጠላች ሳይሆን የራሷን ስሜት ለማረጋገጥ ክፍተት ስለምትፈልግ ነው። ዝምታ የሷ የማቆሚያ ቁልፍ ፓውዝ በተን ነው። ነገሮች በጣም እየፈጠኑ ይሆናል። አንዲት ሴት ግንኙነቱ በከፍተኛ ፍጥነት እያደገ እንደሆነ ሲሰማት ሁኔታውን መገምገም ትጀምራለች። ይህ እውነተኛ ትስስር ነው ወይስ በስሜት መነዳት ነው? በእውነት ያውቀኛል ብላ ታስባለች። ያንተ ከመጠን ያለፈ ትኩረት እንደ ጫና ሊሰማት ይችላል። ትኩረት መስጠት መጥፎ ሆኖ ሳይሆን ስሜታዊ ፍጥነቱ ሚዛኑን ስለሳተ ነው። በዚህ ጊዜ ራሷን ለማረጋጋት ዝምታን ትመርጣለች። የራሱ ህይወት አለው። አንዳንዴ አንተ ሁልጊዜ ለሷ ዝግጁ ስትሆን እኔ ራሴን ባረቅ እሱ ይፈርሳል ብላ ትጠይቃለች። ዝም የምትለውም አንተን ለመታዘብ ነው። ደጋግሞ ይጽፋል፣ ይደናገጣል፣ ተመላማጅ ይሆናል ወይስ እንደረጋ ይቆማል? በዚህ ጊዜ ዝምታዋ ጨዋታ ሳይሆን ያንተን ስሜታዊ ጥንካሬ የምትለካበት ሚዛን ነው። ገና አላረጋገጥኩም። አንዳንዴ ዝምታ ተንኮል አይደለም፣ ግራ መገባባት ነው። መሳሳብ በስሜት እንጂ በሎጂክ አይመራም። ዛሬ ትስስር ይሰማታል፣ ነገ ደግሞ እንጣጣማለን። በእውነት የምፈልገው እሱን ነው፣ ዝግጁ ነኝ ብላ ታስባለች። ይህንን አለማረጋገጥ በንግግር መግለጽ ይልቅ ወደ ውስጧ ትሸሻለች። ርቀቱ የራሷን ሀሳብ እንድትሰማት ይረዳታል። በእሷ አእምሮ ውስጥ ምሽት ላይ ስልኳን ይዛ አስቧት። ስሟ ስክሪኑ ላይ ሲበራ ታየዋል። አጣላህም፣ አልተጎዳም፣ ብቻ እርግጠኛ አልለችም። ጥሩ ሰው ነው፣ ግን ነገሩ በጣም የከበደ ይመስለኛል ትላለች። ወይም ደግሞ በጠፋ ይናፍቀኛል ብላ ራሷን ተፈትናለች። እዚህ ጋር ነው ወንዶች መሲቡን የሚያፈርሱት። ያንን ፈተና በጭንቀት ያቋርጡታል። ለምን ራክሼ? ያጠፋሁት ነገር አለ? ፍላጎት አጣሽ? ልጻፍናት እያልኩ ይተፉላታል። ነበረው የእርግጠኝነት አለመሆን ወደ ጫና ይለወጣል። ጫና ደግሞ ወደ ስሜታዊ መሸ ይመራል። ያንተ ምላሽ ምን ይነግራታል? ስትደነገጥ ማረጋገጫ ይፈልጋል ትላለች። ስትኪስ በራሷ አይታማንም ትላለች። ስትለማመጥ ፈሪ ነው ትላለች። ነገር ግን በረጋ መንፈስ ዝምታዋን ስትቀበለው ይህ ሰው ጽኑ ነው ትላለች። ጽኑነት ደግሞ ብርቄ ነው። ብዙ ጊዜ ከዛ ክፍተት በኋላ ትመለሳለች። የሆነ ተራ መልእክት ትልክልሃለች ወይም ቪዲዮ ትልክልሃለች። ለምን? ምክንያቱም በዝምታዋ ወቅት አንተን ስትገመግምህ ነበር። ካላሳደድካት ጥንካሬን ታያለች። ካልተደነበልክ በራስህ መቆም መሆንህን ትረዳለች። ያኔ መስቡ እንደገና ይተነፍሳል። እውነታው ግን እንዲህ ነው። አንዳንዴ ዝም የምትለው በእውነት ፍላጎት ስላጣች ሊሆን ይችላል። ያም ደግሞ ምንም ችግር የለውም። ዝምታ አለመጣጣምን ይግለጻል። በእውነት ዋጋ የሚሰጥህ ሰው ያለ ምንም ማብራሪያ ለዘላለም አይጠፋም። ስሜታዊ ጥንካሬ ማለት ግልጽና ማሳደድ ሳይሆን ፕሮሰሱን መታዘብ ነው። አንድ ቀን ዝምታ፣ ተረጋጋ። አንድ ሳምንት ዝምታ፣ ሁኔታውን መዘን። አንድ ወር ዝምታ፣ ጉዞህን ቀጥል። ዝምታ ሁልጊዜም ውድቅ መደረግ አይደለም፣ ማሰብ ነው። የእርሱን ጽነት፣ ስሜት እና ጥንካሬ እየገመገመች ሊሆን ይችላል። ዋናው ህግ ግን እንዲህ ነው። ዝምታዋ ያንተ ሰላምን እንዳይናነድ አይፈቅድም። በትመለስም ባትመለስም አንተ እንደረጋህ መቆየት አለብህ። ሰላምህ በሌላ ሰው ጊዜያዊ ርቀት ላይ የተመሰረተ መሆን አይደብህም። አስታውስ፣ ዝምታ መስብን አይገልም፣ ተመላማጅነት ግን ይገላል። የእሷን ዝምታ መፍራት ስጣው፣ እሷ ያንተን መኖር ማክበር ትጀምራለች። ቪዲዮ ከተመቻችሁ መረጋጋት ኃይል ነው ብላችሁ ኮሜንት አድርጉ።
ሰብስክራይብ ማድረጋችሁን አትርሱ። ስሜታዊ ነፃነት፣ ሴቶች የማይቋቋሙት የወንድነት ማራኪነት። እስኪ ይህንን ደግሞ እንመልከት። ሴቶች ዝም ሲሉ ምን እንደሚያስቡና እንዴት መረጋጋት እንዳለበት ተመልክተናል። አሁን ግን ወደ ዋናውና ወደ መሰረታዊው ጉዳይ እንመጣለን። ይኸው ስሜታዊ ነፃነት ኢሞሽናል ኢንዲፔንደንስ ነው። ብዙ ወንዶች እንዴት ነው መረጋጋት የምችለው? ዝም ስትል እኮ ውስጤ ይጨነቃል ይላሉ። ጭንቀቱ የሚመጣው አንድ ትልቅ ስህተት ስለሰራህ ነው። ሕይወትህን በእሷ ዙሪያ ስላሽከረከርክ። አንዲት ሴት ስትመጣ የምትደሰትባት፣ ስትርቅ ግን የማትናወጥበትን ያንን ጠንካራ የወንድነት ማዕከል እንዴት መገንባት እንዳለብህ ነው። ይህንን ሚስጥር ስትረዳ መረጋጋት አይከብድህም። በተፈጥሮ ጽኑ ትሆናለህ። ሴቶች ደግሞ እንዲህ አይነት የማይናወጥ ወንድ ሲያጋጥማቸው ይረበሻሉ፣ ይማረካሉ፣ ይከተሉታል። እስከ መጨረሻው አብራችሁን ቆዩ። 1. ኦክሲጅንና ማጣፈጫ። አንድ ወንድ ለሴት ልጅ ያለው አመለካከት በሁለት ይከፈላል። አንዳንድ ወንድ ሴትን እንደ ኦክሲጅን ያያታል። ካልተነጋገሩ መተንፈስ የማይችል ይመስለዋል። ዝም ካለች ሕይወቱ ይጨልማል። ይህ ወንድ ሁልጊዜ ተሸናፊ ነው፣ ምክንያቱም ሕይወቱ በሱ እጅ ነው። በራስ መተማመን ያለው ወንድ ግን ሴትን እንደ ማጣፈጫ ወይም ዴዘርት ነው የሚያያት። ሕይወቱ ቀድሞውኑ በስራው በዓላማውና በጓደኞቹ የተሞላ ጣፋጭ ምግብ ነው። እሷ ስትመጣ ምግቡን ይበልጥ ታጣፍጠዋለች። ስትርቅ ግን ምግቡ አሁንም መኖሩ አይቀርም። እሷ ስትመጣ ትደሰታለህ፣ ስትርቅ ግን አታርብም። ይህ ስሜታዊ ነፃነት ይባላል። ሴቶች ደግሞ ኦክሲጅን መሆን አይፈልጉም፣ ምክንያቱም ያንተን ሕይወት የመሸከም ጫና ያስፈራቸዋል። 2. የዓላማ የበላይነት ሚሽን ፈርስት። አንዲት ሴት ስትርቅ የምትደነገጠው በዛ ሰዓት የምታስበው ስለሷ ብቻ ስለሆነ ነው። ለምን ጠፋች የሚለው ጥያቄ ጭንቅላትህን ይሙላዋል። ለዚህ መፍትሄው ስራ መፍጠር አይደለም፣ ትልቅ ዓላማ መኖር ነው። ወንድ ልጅ ከሴት ልጅ በላይ የሚወደውና የሚከታተለው ትልቅ ዓላማ ሊኖረው ይገባል። ስራህ፣ ስፖርትህ ወይም የምትገነባው ማንነት ከሷ መቅደም አለበት። ስትርቅህ ለምን ራቀች ብለህ ከምትጨነቅ ይልቅ ወደ ዓላማ ትመለሳለህ። ያኔ ዝምታዋ እንደ ስቃይ ሳይሆን ስራህን የምታከናውንበት ተጨማሪ ጊዜ ሆኖ ይታያል። ይህ ጉልበት እሷ ጋር ሲደርስ ይህ ወንድ እኔ ባልኖርም ሕይወቱ ድምቅ ያለ ነው ብላ እንድታስብና ይበልጥ እንድትሳብ ያደርጋታል። 3. የመተው ጥበብ the power to walk away። በማንኛውም ግንኙነት ውስጥ ትልቁን ኃይል የያዘው ሰው መተው የሚችለው ሰው ነው። ዝም ስትል የምትሳቀቅ ከሆነ መተው እንደማትችል እያሳየህ ነው። መተው እንደማትችል ካወቀች ደግሞ መከበርህ ይቀንሳል። ስሜታዊ ጥንካሬ ማለት እወድሻለሁ ግን ካልተከበርኩም ወይም ካልተመቸኝ የመሄድ አቅሙ አለኝ ብሎ ማሰብ ነው። እሷ ስትርቅ እሺ ምርጫዋን አከብራለሁ ብለህ ጉዞህን ስትቀጥል ያንተን ከፍተኛ ዋጋ ሃይ ቫልዩ ታሳያለህ። ሴቶች ልተውሽት ስላለው የሚል የቆራጥነት ስሜት ያለውን ወንድ አጥብቀው ይይዛሉ። 4. በራስ ዓለም ውስጥ ንጉሱን። ብዙ ወንዶች የሴት ልጅ ዓለም ውስጥ የተከዩ ይሆናሉ። እሷ ስትደሰት ይደሰታሉ፣ እሷ ስትከፋ ይከፋሉ። ይህ ተከይነት ማራኪ አይደለም። ንጉስ መሆን ማለት የራስህን ደስታ ምንጭ አንተ መሆንህ ነው። ስትርቅህ በራስህን ደስታ መፍጠር ስትችል እሷን የደስታዬ ብቸኛ ምንጭ አይደለሽም ብለህ ትሰጣታለህ። ያኔ ወደዚህ ወንድ ዓለም ካልገባው የደስታው ተካፋይ አልሆንም ብለህ ታስባለች። መሳሳቡ የሚፈጠረው እሷ ያንተን ዓለም ተከላክለው ልመለስ ሲሆን አንተ የእሷን ዓለም ተላላኪ ስትሆን አይደለም። 5. የጭንቀት ምልክቶችን አትስት። ውስጥ ቢጨንቅ እንኳን ውጭ ግን እንደተረጋጋ መቆየት አለበት። ስሜታዊ ቁጥጥር ማለት ይሄ ነው። ስልኩን ደጋግማ አትመልከት። ማህበራዊ ሚዲያ ላይ ስለ ስጋይ ወይም ስለ መለያየት የሚናገሩ ነገሮችን አትለጠፍ። ለጓደኞቿ ደውለህ አትጠይቅ። እነዚህ ሁሉ የፍርሃትና የጥጋኝነት ምልክቶች ናቸው። ዝምታን በዝምታ መመለስ ትልቅ መብሰል ነው። ዝምታዋን በረጋ ዝምታ ስትመልሰው ይህ ሰው ስሜቱን ይገብዛል ብሎ የሚል ታላቅ አክብሮት በውስጧ ይፈጠራል። ወንድሜ ስሜታዊ ነፃነት ማለት ሴቶችን መጥላት ወይም ችላ ማለት አይደለም። ይልቁንም ለራስህ ያለ ፍቅርና ዓላማ ከማንኛውም ሰው በላይ መሆኑን ማረጋገጥ ነው። አንተ ስሜትህ የማይናወጥ ተራራ ሲሆን እሷ ደግሞ በዛ ተራራ ስር ሰላም የምታገኝ ቆንጆ አበባ ትሆናለች። ተራራው ከተናወጠ ግን አበባዋ ትወለጋለች። ስለዚህ ስትርቅህ አትከተላት፣ ይልቁንም ወደ ማዕከልህ ተመለስ። የራስህን ብርሃን አብራ። ያኔ ጭንቀታት ያበቃ ወደ ብርሃኑ መመለሱ አይቀርም። ብርሃንህ ግን ሁልጊዜ መጥፋት አለበትም። ቪዲዮ ትምህርት እንደሆናችሁ ተስፋ አደርጋለሁ። እኔ የራሴ ንጉስ ነኝ ብላችሁ ኮሜንት አድርጉ። በሚቀጥለው ክፍል የሴቶችን ፈተና በብልሃት ማለፍ የሚል ርዕስ እንገናኛለን። ሰብስክራይብ ማድረጋችሁን አትርሱ። ቸር ይቆዩ።